ራስዎን ሲያሞት፣ ወገቦን ሲቆርጦት ወይንም ጥርስዎን ሲያሞት ምን ያደርጋሉ? ፋርማሲ ሄደው ዳይክሎፌናክ ወይንም ኢቡፕሮፌን ስጠኝ ብለው ገዝተው ይሄዳሉ? ይህን የሚያደርጉ ከሆነ እያስታገሱ ያሉት ህመሙን ሳይሆን የኩላሊት እድሜውን እየቀነሱ ሊሆን ይችላል። ዛሬ ያለ ሐኪም ትዕዛዝ የምንወስዳቸው መድኃኒቶች በኩላሊታችንና በጨጓራችን ላይ የሚያደርሱብንን ድብቅ አደጋ በዝርዝር እናያለን። ተከታተሉ። ቻናሉን ሰብስክራይብ ካላደረጋችሁ አሁንም ሰብስክራይብ በማድረግ አብራችሁን ሁኑ። ተከታተሉ። ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ምንድን ናቸው ሲባል ሰምታችሁ ታውቃላችሁ? በህክምናው ዓለም ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው የመድኃኒት ክፍሎች አሉ። በሀገራችንም በብዛት የምንጠቀመው እነሱን ነው። ለምሳሌ ዳይክሎፌናክ፣ ኢቡፕሮፌን፣ ኢንዶሜታሲን፣ ፒሮክሲካም፣ ሜሎክሲካም እና የመሳሰሉት መድኃኒቶች ይጠቀሳሉ። እነዚህ መድኃኒቶች ህመምን በማጥፋትና እብጠትን በመቀነስ ወይም ኢንፍላሜሽንን በመቀነስ በኩል በጣም ውጤታማ ናቸው። ነገር ግን ያለ ሐኪም ፈቃድ ለረጅም ጊዜ ሲወሰዱ በሰውነታችን ላይ ትልቅ ጥፋት ያመጣሉ። ዛሬ እነዚህን ጥፋቶች እናያለን። ተከታተሉ። በተለይ የመጀመሪያውና ዋነኛው